ነው እስቲ ሰው የሚመስለው? እስቲ ያሳየ። ምኑ ይሄ እዚህ ጋር የሚታየው ይሄ ይሄን የሚያክል ግንባር አለ እንዴ? ከውሻ ጋር እንደዚህ የምታወራ ይሄ አሁን ይሻላታል ታስባለህ? እኔ አላውቅም። እኔ ፈጣሪ ድረስልኝ እንጂ እቺ ልጅ እኔ መልሼ የማገኛት አይመስለኝም። ልጅ ወይ መከራዬ ይህን ሳላይ ነው ምንድን ነው ያደረገሽ? ምን ታረጊ? ይሄን አንዲ ውሻ እያልሽ እስክስ ኧረ የሚያስጠላ ቅፍፍ ያለ ለአንቺም ቀፎኛል። እንኳን ስኔ ልነካው ቀርቶ ይሄንን አስቀያሚ የሆነ ፍጥረት ማይ ምን አለሽ? አንቺ ጋር ይተኛው የምትለው ስማ የሚታይሽ አይደለ? ስሚ መስዬ ባል መስሎ የሚታይሽ ግን ውሻ ባሌ ነው። የምን ውሻ እና ውሻ አትበይው እንዴ? ሰላም ውድና የተከበራችሁ የፍቅር ያሸንፋል ቤተሰቦች እንደምን አላችሁ? እንኳን ደህና መጣችሁ። ይሄንን ታሪክ በባለፈው ሰምታችሁ ውሸት ነው እውነት ነው ሁላችሁም ግራ የተጋባችሁ በጣም ብዙ ሰዎች አላችሁ እና ይሄ ታሪክ ውሸት አይደለም፣ ትክክለኛ ታሪክ ነው፣ እውነተኛ ነው። ከሰዎቹ አንደበት እንደሰማችሁት እንዳያችሁት ነው። ብዙ ነገር ብዙ ከዚህ በላይ ብዙ ነገሮች ይደረጋሉና ውሸት ነው ለምንለው በጭፍነን እውነት ነው ላልነው ደግሞ ተገልጦልናል ማለት ነው። እና ስለዚህ እውነት ነው ማለት ነው። በዚህ ሰዓት ላይ ውሻ ግብታ የምትኖረዋ እህታችን የነበረችታ በአሁኑ ሰዓት ላይ ተፈውሳለች። ጸበል ሂዳ ድናለች፣ ድና ተመልሳለች ማለት ነው። እንኳን ለቤታችሁ አበቃችሁ። ጋዜጠኛውም ደግሞ ክብር ይገባሃል። አንተም ደከመኝ ሰለቸኝ ሳትል እዚህ ድረስ ስላደረስካቸው በጣም ልትደነቅ የምትገባ ሰው ነህ ከምር ማለት ነው። ማለዳ ዩቲዩብ በጣም ምስጋና ያስፈልገዋል ማለት ነው። እንዴት ነው ታሪኩ? ይሄ ታሪክ የጀመረው በጓደኛሞች መካከል የተነሳ ነው። አንደኛዋ ጓደኛ የአንደኛዋን ባል ትፈልጋለች። ይሄንን ለማግኘት ደግሞ የሄደችበት መንገድ ጠማማውን መንገድ ነበር የመረጠችው። አንድን ሰው የግል ለማድረግ ግዴታ መጥፎ መንገዶችን መምረጥ አይኖርብንም። ፍቃዱና ፍላጎቱ ካለው ያ ሰው ሊሄድ ይችላል ወደ እሷ። እሷ ግን የሄደችበት መንገድ በጣም ረቂቅ የሆነ መንገድ ነበር የሄደችው። መስተፋቅር በማሰራት ሁለቱም ባልና ሚስቶች ላይ መስተፋቅር አሰርታ የወሰደቻቸው ማለት ነው። የወሰደችው ባልየውን ወሰደች። ሚስትየዋን ደግሞ ከጠንቋይ ቤት አስጠንቁላ ባመጣችው ምትሃት ይህንን ውሻ ባሏ መስሏት እንድትኖር አዘዘችባት ማለት ነው። ይቺ አረንጓዴ ቀሚስ ለብሳ የምታዩት ተጎጂዋ ናት። ውሻ ባሌ ነው፣ ባሌን አትናገሩብኝ፣ አትስደቡብኝ። አንድ ጊዜ እንደውም ምንድን ነው ያለችው እናትየዋ ምን አሉ፣ ስልክ ደውዬ ባለቤትሽን ሰላም በይልኝ ስላት ባለቤቴ ተኝቷል፣ ያው ስለተኛ ሰላም እያለሽ ነው፣ እሺ ሰላም ብሎሻል አልኳት። እንዴት የዛን ጊዜ ሰላም በይልኝ ብዬሽ እንዴት ሰላም እያለሽ ነው ብለሻልሽ ሲለውና ሲጠይቋት ከጋዜጠኛው ጋር ያው ተኝቷል ብዬ ነው ስለተኛ በቃ እሱን ወክላ እሷ ሰላም አለቻቸው ማለት ነው ለእናቷ። በዚህ ያክል ደረጃ ነው። እና ይቺ ልጅ ምንም ሰመመን ውስጥ ነው የነበርኩት አለች። ህይወቷ በአጠቃላይ በሰመመን ነው። ያኔ በህልሟ የምታየው በጣም ደግሞ ውሻው ደግሞ ውሻ አይደለም ሰው ነው የሚታያት፣ ግን ድንቡሽቡሽ ያለ ህፃን ልጅ መስሎ በቃ ይሆናል አይደለ የሚያሳሳ ጉያዋ ስር ውሽቅ ብሎ ስታየው በቃ ልክ እንደዛ አይነት ሰው ሆኖ ነው የሚታያት ማለት ነው። እና ይቺ ልጅ ያሳለፈችውን ስቃይ መከራ እንደ ሰውኛ ስታስቡት በጣም ከባድ ጊዜን አሳልፋለች ለብቻዋ ማለት ነው። ጎረቤት ጠልቷታል። ብዙ ሰው አውቆት ብዙ ሰው መሳለቂያ ሆናለች። እሷ ባሏ ሆኖ ነው የሚታያት። ባሌን አትንኩብኝ፣ አትናገሩብኝ እያለች ከጋዜጠኛው ጋር ሳይቀር ብዙ ግብግብ ፈጥራለች ማለት ነው። በጣም ሊከበር የሚገባው ጋዜጠኛ ነው ከምር ይሄን ፕሮግራም ያዘጋጀው። እና በዚህ መካከል ውስጥ ሆና ይች ልጅ በጣም ጎበዝ ናት እንደውም ብዬ ነው የማስበው ማለት ነው። እግዚአብሔር ረድቷት በአሁኑ ሰዓት ላይ ብትፈወስም ግን ያሳለፈችው መከራና ስቃይ የሚረሳ አይደለም። ውሻ አትወድም ነበረ። ውሻ በፍጹም አልወድም ነበር አለች። እስከ አሁኑ ሰዓት ድረስ ውሻ አትወድም። ግን ውሻ ባሏ ሆኖ አሁን አብሯት እየኖረ እንደሆነ ስታስበው ምን እየተሰማት ይሆን? በጣም ከባድ ጊዜ እንዳሳለፈች ያስታውቃል ማለት ነው። ይች እህታችን በአሁኑ ሰዓት ላይ ብትፈወስም ውሻው ጠፍቷል። ውሻው በኩለ ሌሊት ላይ በውድቅት ሌሊት ነው ከቤቷ ጋዜጠኛው ይዞት ከነበረው ከስቱዲዮ ላይ እየጠፋባቸው ማለት ነው። ውሻው ጠፍቷል። ውሻው በአሁኑ ሰዓት የለም ማለት ነው። ውሻው ወዴት ሄዶ ይሆን?
ወይስ ጠንቋዩ ራሱ አበነነው ወሰደው? እንዴት እንደሆነ ባላቅም ውሻው ጠፍቷል በዚህ ሰዓት ላይ ማለት ነው። ልጅቷም ተፈውሳ ወደ ቤቷ ገብታለች፣ እሱም ጠፍቷል። ባልየውም ከተደገመበት የፍቅር መተት ፍቅር እንዲይዛት ጓደኛዋን አድርጋ ከቤት እንዲወጣ በተደረገበት አሁን ተፈውሶ በጥሩ ጤንነት ውስጥ ይገኛል ማለት ነው። ሁለታቸውም ባልና ሚስቶች በአንድ ይገኛሉ። ውሻውም ጠፍቷል። እናትየዋም ያን ያለቀሱት እንባቸው ታብሶላቸው ልጃቸውን በእጃቸው አስገብተዋል። በጣም ደስ ብሏቸዋል። እውነት በጣም ነው ደስ ያላቸው ማለት ነው። በዚህ ፕሮግራም ላይ ብዙዎቻቸው ይሄ ትክክል አይደለም፣ እንደዚህ አይነት ነገር የለም፣ እንደዚህ የሚባል ነገር የለም፣ እኛ ሰምተን አናቅም። አዎ በዚች ምድር ላይ ያልተደረገ ነገር በፍጹም የለም። አናምንም፣ ሆኖ እያየን ራሱ አናምንም ማለት ነው። ብዙዎቻችን የዚህ ግብዞች ነን፣ የዚህ ችግር አለብን። እያየን ሲሆን እያየን ራሱ ማናምን ሰዎች አለን። ግን በትክክል ሆኗል ይሄ ነገር ማለት ነው። ወደድንም ጠላንም ልናምን ይገባል። እና እያየነው ነው፣ እየሰማን ነው። በትክክል ሁሉን ነገር አይተናል፣ ሰምተናል። ግን እንዴት ነው አናምንም። እና ይሄ ነገር የተፈጠረው በትክክለኛነት 100% ትክክል ነው ማለት ነው። በተለይ በባዕድ አምልኮ ያሉ ማህበረሰቦች ይሄንን ድርጊት ለማድረግ ቀላል ነው ለነሱ። የሰውን ህይወት ለማበላሸት፣ የሰውን ህይወትን ለመጉዳት፣ የሰውን ነገር ለመቀማት፣ ለመውሰድ ለነሱ ቀላል ነገር ነው። የሚያደርጉትን አድርገው በእንደዚህ መልኩ ሰው ልጅን መጉዳት ባህሪያቸው ነው ማለት ነው። ብቻ ፈጣሪን በየቀኑ ማምለክ፣ የፈጣሪን የአምልኮ ጊዜ አለማሳነስ ለሁላችን ህይወታችን አደጋ ላይ እንዳይገባ የሚያደርገን የአምልኮ ጊዜ ሊኖረን ይገባል ማለት ነው። እና ከእንደዚህ አይነት ነገሮች መዓቶች እግዚአብሔር ይጠብቀን። ግን በጣም አስጠሊታ ነው። ብዙዎቻቸው በኮሜንት ስርም እንዳየሁት ይሄ ትክክል አይደለም፣ ውሸት ነው፣ እንዴት እንደዚህ ውሻ ልታገባ ትችላለች? መስሏታል፣ እሷ መስሏት ነው። በትክክል የተደረገባት ድግምቱ ነው ለእንደዚህ አይነት ነገር ያደረገባት፣ መስተፋቅሩ ማለት ነው። በዛም ላይ ደግሞ ማታ ማታ እየዞረች ቤቷን የመቃብር አፈር እያመጣች ጓደኛዋ፣ የገዛ ጓደኛዋ ባሏን የቀማቸው እንደዛ አይነት ነገር ታደርግ ነበር። ባሏም ደግሞ ያኔ አፈሩን የምታደርገው ግቢዋን ትረጭባት ነበር ማለት ነው። ከውጭ ላይ እንግዲህ እንድትደነዝዝ እንድትፈዝ ነው፣ ሌላ ነገር አይደለም፣ በተረዳሁት መልኩ ማለት ነው። ባልየውም ሲሄድ መሰስ ብሎ ነው ቤቷ ድረስ የሄደው፣ የጓደኛዋ ቤት ድረስ ሄዶ እንግዲህ አሁን ትዳር ሊጀምሩ ወደ ትዳር እያመሩም ጭምር ነው የነበረ። ይሄ ጋዜጠኛ ኢንተርቪው ላድርግሽ፣ በስራ ደረጃዋ ላይ ኢንተርቪው ላድርግሽ እና በእንደዚህ መስፈርት ያው እንፈልጋለን ስራ በማለት ምክንያት ነው ያችን ጓደኛዋን በእጁ እንድትገባ አድርጎ ይሄን ሁሉ ነገር ያደረገችውን ነገር በዚች ልጅ ላይ፣ በዚች እህታችን በተበዳያ ላይ የደረሰባትን ሁሉ ነገር ልትናገር የቻለችው በዝርዝር የገዛ አድራጊዋ ናት ማለት ነው። ስለዚህ የሰው ልጅ ብዙ ፈተናና መከራ ችግሮች ይገጥሙታል። ግን ራሳችን እንድንፈትሽበት እንድናይበት ነው የሚጠቅመው። አንዳንድ ቪዲዮዎች የሚሰሩት ዝም ብለው አይደለም፣ ወይም ብር መሰብሰቢያ ብቻ ሳይሆን በትክክለኝነት ተደርገዋል የሚለው ነገር አዎ ተደርጓል፣ አዎ 100% ተደርጓል። እና ልንማርበት ነው፣ ለእኛ ህይወት መቀየሪያ ነው፣ ለእኛ ህይወት ትክክለኛውን መንገድ ማሳያ ነው፣ መስታወት ነው ይሄ። ስለዚህ ሁላችን ልንጠቀምበት ይገባል። ጓደኞቻችን ፊት መነገር ማይነገርና የሚነገሩ ነገሮች አሉ፣ ለይተን ልናውቃቸው ይገባል። እነሱን ካላደረግን ነገም እኛ የዚህ ሰለባዎች አላለመሆናችን ምን ዋስትና አለን? ምን ዋስትና አለን? ምክንያቱም ውስጣቸው እርር እያለ፣ ውስጣቸው በቅናት፣ ውስጣቸው በጣም የተለየ ስሜት የሚያድርባቸው ከልጅነት ጀምሮ፣ በልጅነታችን እንኳን ተቀማምተን ታውቃላችሁ፣ ዳቦ ስንበላ ምናምን ዳቦ ወይም ልጆች አልሰጥም ብለው እኝክ አድርጎ የሚይዙም አሉ እኮ፣ የሚሰጡም አሉ። ቅን ልብ ያላቸው ሰዎችም አሉ። እንዲሁም ደግሞ የቅናት መንፈስ ያላቸው እየበሉ እንኳን የራሳቸው ብዙ ነገር ይዘው እዛ ላይ ትንሽ እየያዘውን ሰው ለመቀማት የሚሮጥም አለ። እንደዚህ አይነት ነገር ስላለ ከእንደዚህ አይነት አድራጎቶች ልንታቀብ ይገባል። ቅናት መንፈስ ሲያድርብን ወደ ፈጣሪያችን ልንጸልይ ይገባል። የሌለንን ነገር ከሰዎች ቀምተን ከመውሰድ ይልቅ ሰዎችን እያስለቀስን የነሱን ወስደን እኛ ምንም የምንደሰትበት ነገር ሊኖር አይገባም። እኛ የራሳችን እንዲሰጠን ፈጣሪ የራሳችን የሆነ ነገር የራሳችን እርዝቅ ካለን የራሳችን ነገር ካለ ፈጣሪ አይከለክለንም፣ ሰዓቱ ሲደርስ ይሰጠናል።
በሰዎች ነገር አንቅና፣ በሰዎች ነገር አንመቅኝ። የሰዎች የሆነውን ነገር ሁሉ የኛ ግዴታ ካልሆነ ብለን አናስገድድ። ያውም በእንደዚህ አይነት በክፋት መንገድ ማለት ነው። እና ሰዎችን ማስለቀስ ማሳዘን ይብቃ። ሌላው ነገር ጋዜጠኛው አንድ ነገር ግር ያስባለኝ ነገር አለ። በዚህ በስተፋቅር ላይ የተሳተፈችዋ አድራጊ የተባለችዋ ግለሰብ በአሁኑ ሰዓት ላይ እስር ቤት ትገኛለች። ለህግ ተላልፋ ተሰጣለች ማለት ነው። ይሄ ህግ ተላልፋ የተሰጠች ሰዓት ላይ ይሄ ቪዲዮ ከመተላለፉ በፊት አንድ ነገር ተናግራለች ብሏል። እሱም ደግሞ ሌላም ሰው አብሯት ይሄንን ስራ እንደሰራ የዚህ ስራ ተባባሪ ሌላ ሰው እንዳለ ስትናገር ነበረ ብሏል። እና ይሄ መረጃ የደረሳቸው ከጠበቃዎች ነው ማለት ነው። ስለዚህ ይሄን ስራ ማን ሊሰራው ይችላል ብዬ ሳስብ የባልየው እጅ ይኖርበት ይሆን እንዴ እላለሁኝ በአንድ በኩል፣ ወይስ ደግሞ ሌላም ሰው ሊኖር ይችላል እዚህ ቦታ ላይ ብዬም አሰብኩ። በጣም ብዙ ነገር ነው ያሰብኩት እና ይሄኛው በአሁኑ ያለው ነገር በጣም ያሳስባል ማለት ነው። የአሁኑ እንደውም ከዚችኛዋ መተት አድርገሻል ከተባለች ጓደኛ ይልቅ አሁን ያልተጠበቀ ሰው ነው ይሄን ከዚህ ጀርባ ደግሞ ሌላም ሰው አለ የተባለው ሲል ጋዜጠኛው ሲናገር በጣም ያስደነገጠኝ ነገር ቢኖር ያ ነው ማለት ነው። እና ማን ሊሆን ይችላል የሚለው ደግሞ በጣም ያሳስባል ማለት ነው። ብቻ ከእንደዚህ አይነት ስቃይና መከራ እግዚአብሔር ይጠብቀን። ሁላችሁም ከእንደዚህ አይነት ጓደኛ ይሰውራችሁ። እናንተ መልካም ጓደኛ ሁኑ። መልካም ሰዎች ስትሆኑ እናንተ መልካም ነገር ይገጥማችኋል። እና ጓደኛ መሆን ዝም ብሎ ጓደኛ ሳይሆን እናንተ መልካም ጓደኛ፣ ምርጥ ጓደኛ ስትሆኑ ነው። ራሳችሁን ስትፈትሹ ነው እናንተም ለሌላው ሰው ጓደኛ ጥሩ ጓደኛ አገኛለሁ፣ ጥሩ ጓደኛ አላገኝም ብላችሁ መፈተሽና መሞከር የምትችሉት እናንተ መልካም ጓደኛ ስትሆኑ ነው። እናንተ መልካም በሆናችሁት ልክ ነው እናንተም ለሌላው ሰው ታማኝ ስትሆኑ እናንተም ታማኝ ጓደኛ ልታገኙ የምትችሉት። እና ከራሳችሁ ጀምራችሁ ታማኝ ለመሆን መሞከር አለብን ማለት ነው። ውድና የተከበራችሁ የፍቅር ያሸንፋል ቤተሰቦች፣ ሙሉውን ደግሞ የዚህ መረጃ ማለዳ ዩቲዩብ ብላችሁ ገብታችሁ ጽፋችሁ ብትገቡ በእንግሊዘኛ ማለዳ ዩቲዩብ ብላችሁ ጻፉና ግቡ። 100% የዚህን ፕሮግራም ሁሉንም ታገኙታላችሁ ማለት ነው። ትጠቀሙበታላችሁ፣ ትማሩበታላችሁ። እንደዚህ አይነት ነገሮችን አትለፉ። ይሄ ዝም ብሎ አገባሁሽ ፈታሁሽ የሚለው ቦታ ላይ እየገባችሁ አትወዘፉ ማለት ነው። አትቀመጡ። ራሳችሁን የሚለውጣችሁ ቦታ ላይ ተገኙ ብዬ እላችኋለሁ ውዶቼ። ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ላልደረሰው አሰሙ። የዚህ ፋሚሊ ደግሞ እንኳን ደስ አላችሁ ብለናል። ማለዳ ዩቲዩብንም እናመሰግናለን። እንደዚህ የመሰለ ፕሮግራም ሰርተህ አቅርበህ ለብዙ ሺዎች ህይወት መዳን ይሆናል ብዬ አስባለሁ። እኔ ተምሬበታለሁ። እናንተ ምን ትላላችሁ? ኮሜንት ላይ አስቀምጡ። የዚህ ቪዲዮ መጨረሻ አካባቢ ላይ አንድ ነገር የተናገረው ነገር አለ ጋዜጠኛው። ማን ሊሆን ይችላል ብላችሁ ታስባላችሁ? እናንተ ማን ሊሆን ይችላል ብላችሁ ትላላችሁ? እስኪ እናንተም የተጠራጠራችሁት ሰው ካለ ከነገርኳችሁ አንጻር ባልየው በመተት የተጠቃ ነው። እሱም በመስተፋቅር ነው የወሰደችው። ሚስትየዋም ላይ ማን እጅ ሴራ ይኖርበት ይሆን? ጓደኛዋ ደግሞ ወደ ጋዜጠኛ ያመጣችው ፕሮግራሙን ያመጣችው ጓደኛዋ ናት። ጓደኛዋ ማለት አብራት ያለች ጓደኛ፣ አሁንም ድረስ አብራት ያለችዋ ጓደኛ ነች። ማን ሊሆን ይችላል? እሷ ወይስ ባልየው? እስኪ የተሰማችሁን ስሜት እናንተም ኮሜንት ላይ እንድታስቀምጡልኝ እወዳችኋለሁ። ባላችሁበት ሰላማችሁ ይብዛ። ከክፉ ከመጥፎ ነገር ፈጣሪ ይሰውራችሁ። በእምነታችሁ ጽኑ፣ አትቅኑ፣ የሰው አትመኙ፣ የሰው አትፈልጉ። የራሳችሁ እንዲሰጣችሁ ፈጣሪያችሁን አጥብቃችሁ ጠይቁ።